ቲፒኤልኤፍ ላይ የነበረው ዘመቻ ምን ያክል ስህተት ከዚህ በፊት ቲፒኤልኤፍ መዋጋት ስህተት እንደነበረ እጠቀሱበት አለና ለማንበብ ያክል አገዛዙ ከ2011 ጀምሮ በኦነስ ወይም ኦሮሞ ነጻነት ሰራዊት ጃልማሮ የሚመራው ህወሓት ጋር ባደረጋቸው ጦርነቶች ሁሉንም በአንዱ ላይ ማሰለፍ የሚል የመነጠልና የመምታት ስልት የውጭ ሀገራት ዘርፈ ብዙ ድጋፍ ተጠቅሞ ጦርነቶችን ተዋግቷል። ያ ማለት ምንድነው? ህወሓት ከሌላው ተነጥሎ ተመቷል። ለይቶ የመምታት ስራ ማለት ነው። ኃይሎች በዚህ ላይ ቅራኔ ያላቸው ተፈኔቴንጌስ በዚህ ላይ ቅራኔ ያላቸው ድጋፍ ተጠቅሞ ጦርነቶችን ተዋግተው በእነዚህ የጦርነቶች የጠላት ትልቁ አቅም ከራሱ የመነጨ ሳይሆን የኃይሎች እርስ በርስ ቅራኔን ከመጠቀም ተዋጊ ኃይሎችን ነጥሎ የመምታት ነው። ይህም ዛሬም የቀጠለ ነው። ባይዘዌ ቲፒኤልኤፍ ላይ በነበረው ውጊያ ችግር ያለበት አማራ ካለ አይ ቲንክ ዘ ፕሮብለም የዛ ኃይል ነው ማለት ነው ችግር ያለበት። ቢኮዝ አብዛኛው አማራ ኦልሞስት ሁላችንም ማለት ይቻላል ህወሓት መመታቷ ወይም ህወሓት ከአራት ኪሎ ተነቅላ ትግራይ ገብታ ከዛ በኋላ በመመታቷ ስህተት ነው ብሎ ያምናል አፋብን ማለት ነው። እና ይሄ ሆኖ ይላል በጣም በስህተት ነው ብሎ ነው የሚያምነው። ሙሉ የብልጽግና ስትራቴጂካዊ አቅሞች የሆኑት ማለትም ኢኮኖሚያዊ፣ ወታደራዊ፣ ደህንነትና ዲፕሎማሲ በራሳቸው መቆም የማይችሉ መሆናቸው አገዛዙ ዋነኛና ብቸኛ ስትራቴጂካዊ ብልጫ ነጥብ ወይም ስትራቴጂካዊ ኦፍሴትስ አድርጎ የወሰደው የሀገርን ሀብትና ሉዓላዊነት በመሸጥ ቀጠናዊ ተልዕኮ ጦርነት ለመፈጸም የገበረላቸው የውጭ ኃይሎች አቅምና በውስጥ ግን ኃይሎች መነጣጠል በአንዱ ላይ ሁሉን ማስተባበር ነው። ምንድነው የሚለው? ባለፈው የተደረገው የትግራይ ጦርነት ስህተት ነው። ኢንጀነራል የትግራዩን ኃይል ወይም ቲፒኤልኤፍን ለይቶ ለመምታት የተደረገ ካልኩሌሽን ነው በሚል ነው የሚገልጸው። እና ይህን ስትመለከቱ ይህንን ራሱ እያወጣ ያለው ድርጅት የአማራ ድርጅት ነው ወይ ትላላችሁ? ቢኮዝ ይህን አስተሳሰብ ሊያስብ የሚችለው ሞስት ዴፊኒትሊ ህወሓት ከህወሓት ውጭ ይህን ሀሳብ ሊያስብ ስለማይችል ማለት ነው። አይ ቲንክ እዚህም ያላችሁ የአማራ ልጆች ወይም ሌላ ኢትዮጵያዊ ከህወሓት ጋር ያደረግነው ወይም የተደረገው ጦርነት አይ ቲንክ ፍትህን ለማምጣት ይመስለኛል። ኦኬ በዚህ ትግል ውስጥ ወልቃይትና ራያ አካባቢ ታፍኖ የነበረው ህዝባችን ነፃ የመውጣት እድል አግኝቷል። እና ይሄ ነገር ኦልሞስት ኢንቬን እንደሆነ የወልቃይትና የራያ ህዝብ ነፃ መውጣት ስህተት እንደሆነ የሚያስብ ነው። ከዚህ በላይ እንግዲህ በምንም መልኩ ሊገለጽ አይችልም። ሁለተኛው በወልቃይትና በራያ ላይ ያላቸውን አቋም ምን ይመስላል? ትግርኛ ተናጋር እኮ ነው የራያና አንዴ ጸጋ ኦኬ። ሁለተኛው ፋኖ ያለው አተያይ የልዩነት አጀንዳው አሁን ምንድነው የሚለው? በወልቃይትና በራያ ላይ ያለው አቋም አፋብን ምንድነው? አይ ቲንክ ሁላችሁ ማወቅ የምትፈልጉ ይመስለኛል። የአማራ ህዝብ ወደ ትግል ውስጥ ሲገባ ያስቀመጣቸው የትግል ጥያቄዎች አሉ። የርስታችን አንድነትና ኢተነጣጣይነት አንዱ የትግላችን መታገያ ዓላማ ነው፣ ወይም ካስቀመጥናቸው ግቦች አንዱ ነው። እና በዚህ ግብ ላይ አሁን ያለው አፋብን ምን አይነት እሳቤ ያለው በነዘመነ ካሴ የሚመራው ኃይል ምን አይነት እሳቤ ያለው የሚለውን አነብላችኋለሁ። ፋኖ 14 ፔጅ 14 ነው። ፋኖ ያለው አተያይ የልዩነት አጀንዳው ስርዓታዊ መነሻ ነው። በጉዳዩም በሁለቱም ማን ነው አንድ ሚዩት አድርገው አንድ ጀት ፋኖ ያለው አተያይ የልዩነት አጀንዳው ስርዓታዊ መነሻ ያለው እንደሆነና ጉዳዩም በሁለቱም ኃይሎች አመቻችነት በሚካሄድ ታሪክን ማስረጃ ልማዳዊ አሰራርና ዓለም አቀፍ ተሞክሮ መሰረት ባደረገ የህዝብ የመጨረሻ ውሳኔ ሰጭነት መፈታት አለበት። አሁን ወልቃይትና ራያ በአማራ እጅ ናቸው። ራያ በከፊል ወልቃይት በሙሉ የአማራ ነው፣ ወይም አማራ ይዞት የኔ የሚላቸው አካባቢዎች ናቸው። አሁን ወልቃይትና ራያ ማለት በመላው አማራ ህዝብ ያለው ፖለቲካ ላስቀምጥላቸው። ምንድነው የሚለው የመላው አማራ ህዝብ ፖለቲካ? ወልቃይትም ሆነ ራያ ከባህር ዳርና ከጎንደር ከተማ የሚለዩ አይደሉም ኦኬ ብሎ ነው የሚያስበው። ይሄ የአብዛኛው አማራ አስተሳሰብ ይሄ ነው። ወልቃይትን የምናየው
እንደ ጎንደር እንደ ባህር ዳር እንደ ደብረ ብርሃን ነው። ጥግ ላይ ወልቃይት ስላለው ራያ ጥግ ላይ ስላለ የአማራ የማይሆንበት ወይ አወዛጋቢ የሚሆንበት ባህር ዳርና ደብረ ብርሃን መሀል ላይ ስላሉ የአማራ ኖርማሊ ባለቤትን በቃ አንዳውትብሊ የአማራ ናቸው የሚል ፖለቲክስ የለም። እንደዚህ አንዳውትብሊ ዳውት በማይደረግ መልኩ የአማራ ናቸው የሚል የለም። በዚሁ አጋጣሚ አንድ ነገር ልንገራችሁ፣ ሲምፕሊፋይ አድርጌ አንድ ሀገር ለምሳሌ የአሜሪካ ማየት እንችላለን፣ ሌሎችንም ኢንክሉዲንግ ኢትዮጵያ ሶማሌ ሪጅን አወዛጋቢ ኤሪያ አይደለም። ኦኬ፣ ወይም ጋምቤላ አወዛጋቢ መሬት አይደለም። ቢኮዝ በኢትዮጵያ ዳርቻ ነው ማለት አወዛጋቢ ነው ማለት አይደለም። አንድ ማህበረሰብ የፖለቲካ ውክልናው እኩል ነው ማለት የዛ ማህበረሰብ ባለቤትነት እኩል ነው ማለት ነው። ለምሳሌ አንድ ሶማሌ ያለና አንድ አዲስ አበባ ያለ ሰው እኩል ፖለቲካል ማንዴት አላቸው። ምንም የሚለያቸው ሁለቱም ኢትዮጵያውያን ስለሆኑ አንድ ወልቃይት ያለ አማራና አንድ ደብረ ብርሃን ያለ አማራ ለአማራነት እኩል ናቸው። ምንም የሚለያቸው ነገር የለም። ወልቃይት ጥግ ስላለ አወዛጋቢ መሬት ደብረ ብርሃን ወይ ባህር ዳር መሀል ላይ ስላለ የማያወዛግብ የሚል ነገር የለም። ሁሉም እኩል ናቸው። ስለዚህ እዚህ ላይ ምንድነው የሚለው የኛ አይደለም ነው የሚለው። ኦኬ፣ አወዛጋቢ ነው ማለት የኔም ያንተም አይደለም። በጣም በሚገርማችሁ ሁኔታ ከዚህ በፊት በአዴን ግጨው የሚባል መሬት ላይ ግጨው የትግሬ ነው የአማራ ነው ሲባል በአዴን ተሰብስቦ የትግሬ ነው ብሎ ወጣ። ቲፒኤልኤፍ ተሰብስቦ የአማራ ነው ብሎ ወጣ። እና ቲፒኤልኤፎች ድጋሚ ሚኒታቸውን ቀየሩና ወይም ስብሰባቸውን ቀይረው የትግራይ ነው ብሎ ወደ ትግራይ አካባቢውታል ማለት ነው። ስለዚህ ይሄኛው በተመሳሳይ አወዛጋቢ ነው፣ በሪፈረንደም ይፈታ የሚል ነው። ባይዘው እዚህ ጋር ካየው አኪላ የመጨረሻ ውሳኔ ሰጪነት ይኸውልህ በተሞክሮ መሰረት ባደረገ የህዝብ የመጨረሻ ውሳኔ ሰጪነት ነው። ራስመስ ህዝብ መወሰን አለበት። እዛው ያለ ማህበረሰብ ወልቃይቴዎች ናቸው የሚወስኑት አንድ ላይ ሆኖ ነው ሪፈረንደም ማለት ነው። አሁን ወደ ፕሮሲጀር ላምጣው፣ እንዴት ይሆናል የሚለውን ፕሮሲጀር ላምጣው። ምንድነው ወደ ታች አነብላችኋለሁ። ነፃ በሚወጡ ቀጠናዎች ላይ ደሴም ይሁን ወልዲያም ይሁን ላይ የጋራ ኮማንድ ፖስት እንደሚፈጥሩ ወይም አስተዳደር እንደሚፈጥሩ ይጽፋሉ ከታች። ያ ማለት ወልቃይትን ሲያስተዳድሩ የቲፒኤልኤፍ ኃይል ከመሪ ድርጅቶች አንዱ ነው የሚሆነው። የቲፒኤልኤፍ ኃይል ደግሞ የሚለው ከ1 ሚሊዮን ሰው በላይ ተፈናቅሎብኛል ከወልቃይት ይላል። ስለዚህ በዚህ ደግሞ ተስማሚነት እንዳላቸው ወደ ታች ባሉ ጽሁፎቻቸው ላይ ታያላችሁ። ያ ማለት ቲፒኤልኤፍ እንደ መጀመሪያ የሚያደርገው ኢቭን ወደ እንደዚህ አይነት ወደ ዲሞክራታይዝድ ወደሆነ ወደ ሪፈረንደም ዲሞክራታይዝድ የሆነ ሪፈረንደም እገባለሁ ብሎ ካሰበ ቲፒኤልኤፍ ኦብቪየስሊ ተፈናቀሉብኝ የሚላቸውን ያልተፈናቀሉትን የሽሬ የእንደስላሴ የአክሱም የአድዋ ሰዎችን በአግዞ ከዚህ በፊት እንዳደረገው ባይዘው ከዚህ በፊት ማይካድራ ላይ ጭፍጨፋ አደረሱ የሚባሉ ሰዎች በኢትዮ ኤርትራ ጦርነት ጊዜ 35 ቆርቆሮና 7000 ብር ተሰጥቷቸው ሰፈሩ ተብሎ የተላኩ በጊዜው ስራ አጥተናል ስራ ስጠን እያሉ ቲፒኤልኤፍን ሲያስጨንቁ የነበሩ የሳምረ የሚባል አካባቢ አለ። ከዚህ ከመቀሌ ወጣ ብላችሁ ወደ 60-50 ኪሎ ሜትር አካባቢ የሚገኝ ሳምረ የሚባል ሰፈር አለና የሳምረ ሰዎች ያስጨንቁ ነበር። ቢኮዝ ቲፒኤልኤፍ ያኔ መቀሌ ላይ ኢንቨስትመንት እያደረገ የአድዋ ሰዎች መቀሌን እየተቆጣጠሩ ነበርና ያፈናቀሏቸው ነበሩ። እነሱ ከፍተኛ ጥያቄ ነበራቸው። ለምንድን ነው እንትማትሉል ስራ ማሰጡ ምናምን ሲሏቸው 7000 ብርና 35 ቆርቆሮ እየሰጡ ወደ ማይካድራ ልከዋቸዋል ማለት ነው። ስለዚህ ይሄ የተለመደ ነው በትግራይ ፖለቲካ። ጌታቸው ረዳ አድሚት እንዳደረገው የተፈናቀሉ ሰዎችን እዛ እንደሰፈሩ ጌታቸው ረዳ አድሚት አድርጓል። ከዚህ በፊት የነበረ ዩናይትድ ኔሽን ፋይል ላይ በድርቅና በረሃብ ምክንያት ወደ ወልቃይት ሰው እንደሰፈረ ዩናይትድ ኔሽን ራሱ ማስፈሩ በስነስርዓት ዘግቧል። ወደ 25000 ሰው ምናምን አስፈራለሁ ይላል። በቲፒኤልኤፍ ፖለቲካ እናሰፍራለን የሚለው ፖለቲካ የነበረ ነውና እናሰፍራለን ሰው ጌታቸው ረዳ አድሚት አድርጓል። ከዚህ በፊት የነበረ ዩናይትድ ኔሽን ፋይል ላይ በድርቅና በረሃብ ምክንያት ወደ ወልቃይት ሰው እንደሰፈረ ዩናይትድ ኔሽን ራሱ ማስፈሩ
በስነ ስርዓት ዘግቧል። ወደ 25000 ሰው ምናምን አስፈራለሁ ይላል። በቲፒኤልኤፍ ፖለቲካ እናሰፍራለን የሚለው ፖለቲካ የነበረ ነውና እናሰፍራለን 1 ሚሊዮን ሰው ያሰፍራሉ። ከዛ በኋላ ወደ ሪፈረንደም ይገባ ይባላል። በቦታ ያሉ ኮርኔል ደመቀ ሌላው ይመታል፣ ሌላው አማራ ይሸሻል። ቴክኒካሊ የነሱ አስተሳሰብ ባንዳ የአብይ ተላላኪ እየተባለ አብዛኛው ኢቭን እንትን ተከዘይዘብ በቁጥሩ 100,000 50,000 ሊሆን ይችላል። የኃይል የአብይ ተላላኪ በሚል ይፈናቀላል ማለት ነው። 100,000 ሰው ሲፈናቀል ሚስት ልጅ ምናምን ይኖራል። ባይ ዲፎልት 200,000 ሰው ያፈናቀልክ ነው። 50,000 እንኳን ቢሆኑ ተከዘይዘቦች 200,000 300,000 ሰው ታፈናቀላለህ ማለት ነው። ስለዚህ ወልቃይትን ሲይዙ የአማራ ማህበረሰብ ይፈናቀላል። የሚፈናቀልበት ኦልሬዲ ትርክ ተሰርቷል። የዝናሽ ታያቸው ጫማ ጎታች የአብይ ተላላኪ ሰሊጥ ምናምን ተብሎ ኦልሬዲ የትርክቱ ፕሮሴስ ተሰርቶ አልቋል። ስለዚህ ይፈናቀላል። እንደሚንታይም ደግሞ ከሚሊዮን ሰው በላይ ያለ ትግሬ ወንድማችን አንድ ጥያቄ ስንጠይቅ አሁን ለምሳሌ ተከዘዘ ወደ ልዩ ኃይል ሊገባ ይችላል። ለምን ይፈናቀላል ነው? አንድ ጠላት ብለህ የምትዋጋው ታፈናቅለዋለህ፣ ራሱም ይሸሻል ሲጀመር ከተሸነፈ። ስለዚህ አሁን አይታችሁ ከሆነ እንትን ላይ ስፔን አይደለም አክቹአሊ ኢን አፍሪካ ኩኪና የምትባል ቦታ ላይ ስፔኖች ለኢሚግራንቶች እድል እንሰጣለን የመኖር ሲሉ አንድ ቀን 62,000 ሰው ወደዛ ዘምቷል። እና ሞመንት ይሄን አካባቢ ጆይንት ሊደርሺፕ ወይም ኮማንድ ፖስት ሲፈጥሩ ያንን ማህበረሰብ በሚሊዮኖች አውጥተው ወደ ወልቃይት እንኳን ወልቃይት ለተቀረው ጎንደር መሸከም የማይችለው ኢኮኖሚካሊ ጂኦግራፊካሊ መሸከም የማይችለው ሰው ያሰፍራሉ። ከዛ በኋላ ዲሞክራታይዝድ የሆነ ሪፈረንደም እናድርግ ነው የሚባለው። ይሄ የህወሓት ፕላን ነው። በዚህ አፋብን ይስማማል። አፋብን ኦብቪየስሊ ምን እያለ ነው? ወልቃይት የአማራ አይደለም እያለ ነው። በቃ አለቀ። ለምሳሌ አንድ ሰው ከገደል ጫፍ ተወረወረ ካለ ምንድነው ትርጉሙ? እስቲ እንደው የሚመልስልኝ አንድ ሰው ገደል ጫፍ ድረስ ሄደና ከገደል ጫፍ ላይ ዘለለ ካለን ምንድነው ቀጥሎ ያለው? ያከው ወልቃይት አይደለም፣ ምዕራብ ትግራይ ከ85 ቀበሌዎች ነው የትግራይ ክልል ነው ያለው እንጂ ወልቃይት አይደለም። አንዴ ፕሊስ አንድ ሰው አንዴ ፋይሉን እኮ እንዴ ነው ሞተ ማለት ነው። ኦኬ ስለዚህ ሞተ ማለት ነው። ለምሳሌ ዛሬ ሪፈረንደም ቢደረግ በአማራ እጅ ነው፣ አማራ ያሸንፋል። በትግሬ እጅ ከሆነ ደግሞ ትግሬ ያሸንፋል። ኢትስ ቬሪ ኦብቪየስ። ኦኬ ስለዚህ በወልቃይት ውስጥ ለሚመጣ ጄኖሳይድ መፈናቀል ስም ተሰጥቶት ከዚህ በፊት አማራ ተብሎ ነው የሚገደለው። አሁን ግን ሰሊጥ፣ ሰፋሪ፣ መሬት አስመላሽ ምናምን በሚሉ ስሞች ኮድድ ሆኖ የወልቃይት ህዝብ ላይ ጄኖሳይድ ታውጇል። ይሄ ዶክመንት ባይዘ ስፔሲፊካሊ ይሄ ቃል ለምሳሌ ከዚህ በፊት አብይ ሲናገር ሪፈረንደም ይደረጋል ብሏል። እሱ ነው ጄኖሳይድ አይደለም። ቢኮዝ ሪፈረንደም በአማራ እጅ ሆኖ ሪፈረንደም ከተደረገ ጉዳቱ ለትግራይ እንጂ ለአማራ አይደለም። ቢኮዝ አማራ በእጁ ነው ያለው፣ ብዙ አማራ ነው ያለው። እዛ ጋር ፎርስድ የሆነ ማይግሬሽን አታደርገው ወይም በጉልበት ሰው አስፍረህ የምትሰራው ሂሳብ የለም። ስለዚህ ኦብቪየስሊ አማራ ያሸንፋል። አብይ ሪፈረንደም አሁን ይደረጋል ሲል አማራ ያሸንፋል እያለ ወይ ለአማራ እንሰጠዋለን ሌጂቲማይዝ እናደርገዋለን እያለ ቲፒኤልኤፍ ደግሞ ቦታውን ይዞት ሪፈረንደም እናደርጋለን ሲል ለትግራይ እንሰጣለን ነው። ለምሳሌ አሁን ሪፈረንደም የሚደረግ በትግራይ ህዝብ ላይ በወልቃይት ላይ በሚኖሩ የትግራይ ህዝብ ላይ የሚፈጠር ነገር የለም። ቢኮዝ ኦልሬዲ ኢስ ክሊር ሰላም አለ፣ አንጻራዊ ሰላም አለ። በጦርነት ግን ኃይል ሲመጣ ግን አንጻራዊ ሰላም የለም። ህዝብ ተጨፍጭፎ፣ ህዝብ ተገሎ፣ ህዝብ ተፈናቅሎ ወደ ሪፈረንደም እንግባ ነው የሚለው። ኦኬ ለዚህ ፕሮሰስ ወይም ለዚህ ፕሮሴስ አፋብን ይስማማል። እንደውም አንደኛው የትግል ዓላማው አድርጎት ነው። ስለዚህ ወልቃይትን ሸጧል፣ ራያን ሸጧል ሲባል እንደው ዝም ብሎ ይሄ ወርኪንግ ተርም ዝም ብሎ ለንግግር ቶኪንግ ፖይንት ሳይሆን ፕራክቲካሊ ሸጦታል። በፕሮሰስ ወልቃይት እንዴት እንደሚሸጥ ፕሮሰሱን አስቀምጦታል። ወልቃይት እንገባለን፣ የጋራ አስተዳደር እናደርጋለን፣ ወልቃይት ያለ አማራን የደመቀ ተላላኪ የብልጽግና ተላላኪ በሚል እናፈናቀዋለን። በዚህ አጋጣሚ አብይ ስልጣን ላይ ለቅ ይችላል እኮ እዛ። ኦኬ ከዛን ካፈናቀል ነው በኋላ ከገደል ነው በኋላ መጨረሻ ላይ ሪፈረንደም እናደርጋለን። ለዚህ ደግሞ
በደንብ በቁርጠኝነት ነው። ቁርጠኝነት ያላቸው ጣፈንታቸው ብዙ መልኩ የተሳሰረ በመሆኑ በውይይት ትግሬና አማራ ይፈታል ይባል። የትኛው ትግሬ የትኛው አማራ ነው ይፈታል ሲባል ሲምፕሊ ገዳይ የትግራይ ኃይሎችና ሟች የአማራ ኃይሎች አንድ ወንበር ላይ ይቀመጣሉ። እዚህ ያላችሁ ሰዎች ስፔሻሊ ወልቃይት ምናምን አካባቢ ያላችሁ ሰዎች ይሄ አን አክት ኦፍ ጄኖሳይድ ኤንድ ዋር በወልቃይት ባለ በራያ ባለ አማራ ላይ ፊት ለፊት የጄኖሳይድ ጥሪ ተደርጎባል። በአፋብንን ባይዘው ጥርሰን ነክሰ መታገል አለብህ። ይሄ አማራ ነው ምናምን እያልክ ወደኋላ ወደፊት የምትለው ከሆነ መጨረሻ ወደኋላ ወደፊት የምትለው አስክሬንህን በመቅበር ማህበረሰብህን በጅምላ መቃብር ውስጥ ታገኘዋለህ ማለት ነው። ይሄን እድል የዛ አካባቢ ሰዎች ወይም በዙሪያው ያላችሁ ሰዎች መስጠት የለባቸው። የራያ ስፔሻሊ አካባቢ ብዙ ሰፈር አድርገሃል። ይሄን እድል ሰጠ ማለት ለጄኖሳይድ ራስን አዘጋጀ ማለት ነው። ኦልሬዲ አፋብን የትግራይ ኃይሎች የጽምዶ ኃይሎች መጥተው እንዲጨፈጭፉ በሩን ከፍቻለሁ፣ ከጨፈጨፉ በኋላ ለሚኖረው ሪፍረንደም ተስማምቻለሁ ብሎ ነግሯል። ስለዚህ ፖለቲካው ተቀይሯል። 4 ኪሎ እንገባለን አይደለም። አሁን ዶክመንቱ ሙሉን አነብላችኋለሁ። ስለ 4 ኪሎ አንድ ቦታ ያወራ። አብዛኛው ፖለቲካ የሚያወራው የአማራ መሬት እንዴት ተቆርሶ ተነጥቆ እንደሚሄድ እንዴት ለዛ እንደሚደራደሩ ነው። እዚህ ያላችሁ ሰዎች አንዴ ጽሁፉን ነው እያነበብኩት። እዚህ ያለ ሰው እኔኛ ጥያቄ ዶክመንቱ ከየት ነው የተገኘው? ወንድማችን ይሄ በተብራራል ከፋኖች ነው የተገኘው። ከበላይ አመራር ፋኖች የውይይት ዶክመንታቸው ነው ከዛ ነው የተገኘው። ኦኬ የካደ ፋኖ አለ ማለት ነው ጽምዶ ውስጥ ለኛ መረጃ የሚሰጥ አለ። ሌላኛው ባይዘው እንደ አኪላ ዶክመንቱ እንዳለ የሚያወራው ካየ ስለ ቀጠናው ትስስርና ስለ መሬት እንደውም በኋላ ላይ እንደውም በደንብ ስለምትሄድበት አብዛኞቹ የሚያወራቸው ነገሮች እንደውም ያንን ቦታ መቆጣጠር ይሄ ድንበሮች ቦታ ላይ መቆጣጠር ብሎ ነው የሚያወራው። ጋራ ተበበራሉ መቆጣጠር ዲቴል እንድበታለሁ በደንብ ጆሮአችሁ በደንብ አሰሩ። ስፔሻሊ በራያ በወልቃይት የምትኖሩ አማሮች ይሄን ስሙ። ቀጥሎ አማራው ስሙ። ቀጥሎ የተቀረኸው ኢትዮጵያዊ ስሙ። ቢካዝ ስለሚጠቅም ማለት ነው። ሌላው ከኦነግ ጋር ያላቸው እሳቤ ምን ይላል? ዘር ማጽዳት ዘመቻ አካል ሆኖ በኦሮሚያ በወለጋ ስንት ፔጅ ላይ ነው? ፔጅ 17 በሸዋና በአርሲ እንዲሁም በአማራ ክልል በአጣዬና በዙሪያው በአማራ ህዝብ ላይ የተፈጸሙት አሰቃቂ ወንጀሎች ኦነስ ኃላፊነት ሊወስድ ይገባል የሚል እምነት አለን ይላል። እዚህ ጋር ኦነግ ላይ ነው ጠንካራ ኃይል ስላልሆነ ጫን ብለውታል። የኦሮሚያ ህዝብ አገዛዙ የሚፈጸምበት ጥቃት እውነት ሆኖ ሳለ ለጥቃቶች እንደ አጸፋ ምላሽ ተደርገው የሚወሰዱት እርምጃዎች አማራን የጥቃት ሰለባ አድርገውታል። ምንም እንኳን በብዙ ቦታዎች መሰል ጥቃቶች ሲፈጸም የነበረው የኦሮሚያ ብልጽግና ቢሆንም የኦነግን ወሽ እያደረጉ ነው ክራይም ወሽ ቢሆንም ኦነስ የአማራው ላይ ያነጣጠረ ጥቃት ወታደሮች እንደፈጸሙ በመረጃ ተረጋግጧል ነው። ስለዚህ ኦነጎችም ተሳትፏል። ለዚህም ጥቃት ምላሽ በተለያየ ጊዜ በፋኖ የተሰጠ ቢሆንም አሁን እዚህ ጋር ተመልከቱ። ምንድነው መንግስት ወለጋ ላይ አማራን ጨፍጭፏል፣ እኛም እናምናለን። ኦነግ ጨፍጭፏል አሉና ለኦነጎች ተመጣጣኝ አጸፋ በወለጋ ያሉ ፋኖች ሰጥተዋል ሲል ሲምፕሊ ምን እያለ ነው? የኦነግ ኢኳላይዝ ተደርጓል። ስለዚህ ኦነግ ጨፍጭፏል የሚለው ነገር በጣም አጠንክረን መሄድ ብዙ አይገባንም። ቢኮዝ ፋኖ ኦልሬዲ ሄዶ ጨፍጭፏል እያለ ነው። ፋኖ ራሱ ጥቃት ፈጽሟል። ስለዚህ our crime is balanced ወይ ወንጀሎች ባላንስ አድርጓል ከኦነግ። ስለዚህ ከኦነግ ጋር ያለን ጥያቄ የለንም። ኦልሬዲ አጣተናል። ኦኬ መገለውናል፣ ገለናቸዋል። አክስሎናቸዋል። ያላቆሰልነው ብልጽግናው ነው። ከዚህ ኦነጎቹ ምን እያሉ ነው? ኦነግ is safe ምንም አናረግም ደውም ይላል። ከዛ በኋላ አማራ ላይ ያነጣጠረው ጥቃት የጎንዮሽ ግጭቱ ከቅርብ ጊዜ ወዲህ መቆሙ በጎ ጅምር ነው። ስለዚህ ኦነጎች አቁመዋል አማራ ማጥቃት። በተለይም የግጭት ዋነኛ ማዕከል የነበረው ወለጋ ላይ የሁለቱ ትግል ፔጅ 17 የግጭት ዋነኛ ማዕከል የነበረው ወለጋ ላይ የሁለቱ የትግል ኃይል ሰራዊቶች የጋራ መድረኮች መጀመራቸው እንደ አዲስ በጎ ምዕራፍ እናየዋለን ይላል። ያ ማለት ወለጋ ላይ ከዚህ በፊት ስናነሳው ነበር
ወለጋ ላይ ሁለት የአማራ ኃይል ተፈጥሯል። ያው እነ ዘመነ የገቡበት ቦታ በሙሉ ህዝብን መክፈል ትግልም መክፈል ባህሪያቸው፣ አንዱ ለነሱ ይገብራል፣ አንደኛው ለአማራ ይሰራል። ስለዚህ ለአማራ የሚሰራ የና አደም ተፈራ ቡድን አለ። ከዛ ውጭ ደግሞ ሁለተኛ ቡድን አለ ቢዛሞ ምናምን ራሱ ነው። ያ ቡድን ከኦነግ ጋር እንደሚሰራ ይሄው ጽፎልን ነው። ምን ይላል? የጋራ መድረክ መጀመራቸው ያ ማለት አማራ ላይ ወለጋ እንግዲህ ይሄ ትግል የተጀመረበት ዋናው the reason for the struggle even to happen የአማራ ህዝብ ተጨፍጭፏል። ስፔሻሊ ወለጋ ላይ ተብሎ አሁን የወለጋ አማራ በስደተኛ ካምፕ ያለ መርዶሆን ልንገር። ኦኬ መርዶሆን በአፋብን በደብረ ብርሃን ያላችሁ፣ በደሴ ያላችሁ፣ በጎጃም ያላችሁ የተፈናቀላችሁ ከወለጋ የመጣችሁ እናት አባታችሁን ከገደለው ጋር አብረን እየሰራን ነው፣ ከደመኛችሁ ጋር አብረን እየሰራን ነው እያለ ነው። ኦኬ ለትራይ ይሄ is an insult። በስደተኛ ካምፕ ለ7 ዓመት ስቃዩ ስለወደቀው የአማራ ህዝብ ይሄ ስድብ ነው። ከገዳይ ጋር የብልጽግናን እየተዋጋ ነው። yes ኦነግንም መዋጋት አለበት። ምን እያለ ነው? ወንድማችን መጠየቅ እንችላለን። አይ ሰነዱ ማን ነው የጻፈው? አንደኛ ማህተሙ የት ከማን ነው? የምን ማህተብ? አፋብን ማህተብ የለውም። ድረስ ማንበብ ቀላል እኮ ነው። ማንበብ ቀላል ነው። አንዴ ፕሊስ ሚውት አድርግ። ችግር የለውም። በርደን ኦፍ ዘ ፕሩፍ አንተ ላይ ነው ያለው። አኪላ አንዴ ቆይ፣ ይሄንን እዚህ ጋር ካየው ፕሊስ ሚውት አድርገው። ዲጂታል የጻሉ ጫውታቸው አማራ ላይ ያነጣጠራ ጥቃቶችና የጎንዮሽ ግጦች በቅርብ ጊዜ ወዲህ መቆሙ በጎ ጅማሮ ነው። አሁን አይደለ እንዴ ደራ ላይ ዛሬ 1 ወር በፊት ገብት ጨፈጨፉት። ይሰማል አኪል ይሰማል። ደራ ላይ ለምሳሌ 1 ወር በፊት አይደል ይሄ ሄዶ ጨፈጨፉት ደራ ላይ መች ቆመ? ይሄማ በቃ አላያንሱ ኦልሬዲ ከተጀመረ እኮ ጭፍጨፋው ራሱ እዚህ አካል እኮ የደራ ህዝብ ለትግራይ አደጋ፣ ለትግራይ ፖለቲካ ወይ ለቲፒኤልኤፍ አደጋ ነው ማለት ነው። ስለዚህ እንዲመታ ተወስኖበታል። ኮንዲዩሲቭ አይደለም። አሁን የወልቃይትና የራያ ህዝብ ለትግራይና ለቲፒኤልኤፍ ፖለቲካ ኮንዲዩሲቭ አይደለም፣ ተቀባይ አይደለም፣ ምቹ አይደለም። ስለዚህ እንዲመታ ተወስኖበታል። ፕሮፓጋንዳ ዴይ ባይ ዴይ ይሰራበታል። የደራ ህዝብ እኛ ማናቀው እንግዲህ የተወሰነበት ነገር አለ ማለት ነው። ስለዚህ ኦነግ ቢገለው ማንም ቢገለው ችግር የለውም። ቢኮዝ ከኦነግ ጋር እኮ አብረን መስራት ጀምረናል። ኦነግ ሳንጃ ሲመስ አፋብንም ሳንጃ እንደመዘዘው ቁጠሩት ማለት ነው። ቢኮዝ ተናበው በስልክ ተደውሎ አራራፉ መባባል የሚችሉ በጣም ፍቅር ላይ ያሉ ኃይሎች እንደሆኑ እዚህ ጋር ተጽፏል። የጋራ መድረኮች ኖሯቸው እየተወያዩ ያሉ ናቸው። ያ ማለት የጋራ አንድነት የፈጠሩ የተጻመዱ አንድ የሆኑ ናቸው። ለአንድነታቸው ሲባል አንዱ የአንዱን ነገር አያበላሽ። የሁለቱ ተግባቦት ከሌለ እንዲያውም እኔ የበደራ ጉዳይ የምናስታውሰው ደራ ላይ ያሉ ሚሊሻዎችን ያው አብዛኞቹ አማሮች ናቸው። እነሱን የአፋብን ኃይል ከመታ በኋላ ካጸዳ በኋላ ከተማውን ነፃ ካደረገ በኋላ ከተማውን ለቆ ወደ ማጀቴ የሚሄደው ከተማው ባዶ ሲሆንለት ኦነግ መጥቶ ተቀምጧል ማለት ነው። ኦኬ ወደሚቀጥለው እንሂድ። ያ ማለት ምንድነው? አማራ ላይ ለተፈጸመው ወንጀል ራሱ አፋብን ኃላፊነት እንደሚወስድ አስቀምጧል። ለምሳሌ በፍርድ ቤት ሄዳችሁ ስለ አንዳንድ ዶክመንቶች ስታወሩ ለምሳሌ ሰዎች ከጋብቻ በፊት እና ከጋብቻ በኋላ ያለ የሚያፈሯቸው ሀብቶች አሉ እና ፕሪናፕ የሚባል አለ። ከጋብቻ በኋላ የፈራ ሀብት ባይ ዲፎልት የባልና ሚስት የጋራ ሀብት ነው። ከዚህ ውይይት በኋላ የሚፈጸም ወንጀል የአፋብንና የኦነግ የጋራ ወንጀል ነው። ሰክሰስም ከሆነ የጋራ ሰክሰስ አብረው እንደሚሰሩ አስቀምጠዋል ማለት ነው። ኦልሬዲ ጋብቻውን ከፈጸሙ በኋላ የተፈጸመ ወንጀል ስለሆነ ማለት ነው። የዛሬው ፔጅ 17ን አስቀምጫለሁ። ከዛ በኋላ አነብላችኋለሁ። በፋኖና በኦነግ መሃል ያሉ የትግል አጀንዳዎች መካከል ሰፊ ልዩነት መኖሩ እሙን ነው። ይሁንና ያ ማለት ኦነግ አገር ሆናለሁ ኦሮሚያን አገር አደርጋለሁ ያስብ ነው። በዚህ ወቅት የአማራ ህዝብ የገጠመው የህልውና አደጋ በኦሮሞ ወገን ዘንድም በስፋት የሚነሳ ጉዳይ ነው። ኦነስ የብልጽግና መወገድ ለህዝቡ ህልውና ብሎም መብት መረጋገጥ ብቸኛ መንገድ መሆኑን ከማመን ባሻገር
ብልጽግና ለማስወገድ ከሚታገሉ ኃይሎች ጋር ለመታገል ሙከራዎች ያደርጋል። ይህም መነሻ ማድረግ በሁለቱ ህዝቦች የጋራ ጠላት ያላቸው ለጥያቄዎቻቸው መመለስ ትልቁ እንቅፋት ተቃርኖ የጎንዮሽ ግጭት ማብዛት ስልጣን የሚያራዝመው አገዛዝ መሆን ነባራዊነቱ የኦነግ ብልጽግና ራሱ ባይዘው በጣም ፈኒ የተከሰሰበት ኦኬ ብልጽግና አማራን ጨፈጨፈ ብለህ ተከሰዋለህ እንጂ ብልጽግና የኦነግን ጥያቄ ለምን አልመለሰም ብለህ እንዴት ተከሰዋለህ? አለመመለሱ ኢዝ ለኛ ፐርፐስፉል ጥሩ እኮ የኦነግ ጥያቄ አዲስ አበባ ፍንፍኔ ትባል የኦነግ ጥያቄ ሪፈረንደም አድርጌ ተገንጥዬ ልሂድ ነው። የኦነግ ጥያቄ በአይኔ ወለጋ ላይ አማራን ህዝብ ለምን ያለው ነው። ስለዚህ ይሄ ጥያቄ ለምን አለመመለሱ ቆጭቷቸው ነው የሚሉት እዚህ ጋር ጽሁፉ ላይ ይሄ መንግስት ለኦነግ ጥያቄ አለመመለሱን እንደ ችግር አድርገው ቅድም ህዋት መደብደቧን እንደ ስህተት ዛሬ ኦነግ ጥያቄ አለመመለስ ለምን አይመልሱም ታዲያ ምን ችግር አለ? እንትን አብይ ከኦነጎች ጋር ጸብ ውስጥ የገባው እኮ እነዚህን ጥያቄዎች አለመመለሱ ቢኮዝ ፖለቲካል ፓወሩን ቻሌንጅ ያደርጉኛል ስለሚያስብ እዚህ ላይ ኤክስፕሊሲትሊ ወይ በጣም በደንብ ኤክስክሉሲቭሊ ልይት አድርጎ አስቀምጦታል። ይህ መነሻ ማድረግ ሁለት ህዝቦች የጋራ ጠላት ያላቸውና ለጥያቄዎቻቸው መመለስ የኦነግ ጥያቄና የአማራ ህዝብ ጥያቄ እኮ ኢንተርሴፕት የሚያደርግ ነው። ኦኬ ኢንተርሴፕሽኑ ደግሞ አግሊ ኢንተርሴፕሽን ኮሊዥናል የሆነ እርስ በርስ አንዱ በአንዱ ላይ የሚመታታ የጥያቄዎች ነው ያሉት ኢቨን ጥያቄዎቻቸው ማለት ይህን እውነት መሰረት ያደረገ ትግል ግንባር መፍጠር ወይም ለአማራና ለኦሮሞ ሰላማዊ አብሮነትና ፍትሃዊ በሆነ መልኩ የተገነባ የጋራ ነገር ለማቆም ተጨባጭ እውነታ ላይ የተመሰረተ ምክንያታዊ ምላሽ ነው። ባይዘው ወይ ኦነግ ከአማራ ጋር የሚታረቅ ጥያቄ አሁን ደግሞ ሪሰንትሊ ከራሱ ከኦሮሞ ህዝብ ጋር የማይታረቅ ጥያቄ ውስጥ ገብቷል። because ሪሰንትሊ የኦሮሞ ህዝብ ሞር ወደ ኢትዮጵያዊነት ለመምጣት ጥረት እያደረገ ስለሆነ በኦነግ ፖለቲካ ኢትዮጵያ የምትባል አገር የለችም። ኢትዮጵያ is an empire imposed on ኦሮሞ ማለት ነው። ኦኬ ኢትዮጵያ አውት ኦፍ ኦሮሚያ ፖለቲካ ውስጥ ያለ ይሄ ጥያቄ ማንም ሊመልሰው አይችልም። ይሄ የሚመለስ ጥያቄ አይደለም። እስቲ ሪኮርድ የሚደረግ ጥያቄ አንዳንድ ጥያቄው ራሱ ፌል የሚያደርጉ ጥያቄዎች ገና መጀመሪያ መግባት ማይችሉ ይሄን ጥያቄ ለመመለስ ነው። ይሄ ጥያቄ አለመመለሱን አክኖሎጂ ያደርጋል። ኦኬ ስለዚህ ለኦነግም እየታገለ ነው ማለት ነው። አፈት 8 ጉምዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን በመባል የሚጠራው ቡድን በአገዛዙ ጋር በተለያየ ጊዜ ግጭት ውስጥ የቆየ ሲሆን በዚህ ወቅት የሚንቀሳቀስባቸው የቤንሻንጉል ጉሙዝ አካባቢዎች ጠንካራ የሚባሉ ውጊያዎች በማድረግ ጠላትን የመመከት ትግል እያደረገ ነው። አገዛዙ እዚህ ጋር እነዚህ ይሄ ጉሙዝ ኃይል የሚመታው ማን እንደሆነ ታውቃለህ? እዛ አካባቢ የሰለጠኑ ሚሊሻዎች አሉ። የዛን ጊዜ ትዝ የሚል ከሆነ ሄደው ጨፍጭፈው እዛ ጋር አሰልጥኗቸው ነበር ሚሊሻዎቹ ራሱ እዛ ማህበረሰቡን ለመጠበቅ ማለት ያንን ነው የሚጨፈጭፈው። ባይዘው ይሄ ቡድን Thank you so የአማራን ህዝብ ይጨፈጭፋል፣ ያፈናቅላል፣ የመከተ የቤንሻንጉል ጉሙዝ አካባቢዎች እንግዲህ ሁላችሁም እዚህ የምታስታውሱት የጉሙዝ ታጣቂ ምን ሲያደርግ ታስታውሳላችሁ? አይ ቲንክ ሁላችሁም የምታስታውሱት የአማራን ህዝብ ሲጨፈጭፍ፣ ኦርጋን እያወጣ ኩላሊት ሲሸጥ፣ ሲበላ፣ ህፃናቶችን ሲገል፣ ቤት ውስጥ ህዝብ አድርጎ ሲያቃጥል በኢትዮጵያ ታሪክ በጣም ዘግናኝ የሚባል ወንጀሎች ሲፈጽም የነበረ ኃይል ነውና ሮግ ነው ራሱ ይሄ ቡድኑ ራሱ በጣም አጸያፊ ወንጀሎችን ያደረገ ወደ ፖለቲካል ፊልድ ማትጋብዘው የፈለገ ኢትዮጵያ እንዲሆን ሲባል በወንጀሉ ጽዩፍ ወንጀሎችን ሲፈጽም የነበረ በመሆኑ ለፖለቲካ ሜዳ የማትጋብዘው እጅግ ኃጢአት ውስጥ የተነከረ ኃይል ጭራቅ ኃይል ይህንን ኃይል ትግል ማድረጉን ይደግፋሉ። ምንድነው ትግሉ እኮ አማሮችና ጽራን ትግሉ ኦኬ ያረጋ ነው። አገዛዙ ለጉሙዝ ህዝብ ህልውና እንደሆነ የሚያምንና ያገዛዙ መወገድ ለህልውናው መረጋገጥ ባይዘው የጉሙዝ ህዝብና ብልጽግና የሚያጣላቸው አንድም ምክንያት የለም። የጉሙዝ ህዝብ ብልጽግና የሚታገልበት ነገር ነው። የጉሙዝ ኃይሎች አማራን ነው እየጨፈጨፉ ያሉት። ለዚህ ለብልጽግና እንደው they're making him or it a favor አማራ ማሸማቀቅ ዲስፍራንቻይዝ ማድረግ
ማሳደድ፣ ማባረር፣ ማፈናቀል እንደውም እዚህ አካባቢ ብዙ የብልጽግና ባለስልጣን ዘመዶች እኮ ማዕድን እያወጡበት ነው። አማራ ከተፈናቀለ በኋላ በዛ መሬት ላይ እያወጡበት እኮ እዚህ የጉምዝ ኃይል ከብልጽግና ጋር ሊያጣለው የሚችለው የለም። እንደው ብልጽግና ህሊና ኖሮት ምናምን ለአማራ ሲወቀር ነው። ከዛ ባለፈ ይሄ ኃይል ወንጀለኛ ኃይል የጉምዝ ህዝብ ከአማራ ከጎጃም አማራ ላይ ተነጥቆ ትልቅ መሬት ተሰጥቶት የሚታገልበት ራሱ ዓላማ የለም። ምንም የሚታገልበት ዓላማ የለም። የትግሉ ዓላማ አንድና አንድ ነው። ወያኔ ጨፍጭፍ ብለው ስትልከው መጨፍጨፍ ነው። ለዚህ ቡድኑ ከጎረቤት ሀገራት ከተለያዩ ድጋፎች ሲያገኝ የቆየ ሲሆን ያ ማለት ይሄ ጉምዝ አካል ከሱዳን እርዳታ ሲያገኝ ነበር። ከጎረቤት ሀገራት ማለት ከዚህ በፊትም ተናግረናል። ቤንሻንጉል ጉምዝ ላይ ያለው ህዝብ ስፔሻሊ ጉምዙ ህዝብ ግማሹ ህዝብ ሱዳን የሚኖር ኢትዮጵያ ውስጥ ከሚኖረው በላይ ሱዳን የሚኖረው አብዛኛው ሰው ኢትዮጵያ ውስጥ ችግር ሲኖር ሱዳናዊ የሚሆን ሱዳን ችግር ሲኖር ኢትዮጵያ የሚሆን ቤዙ ደግሞ ሱዳን ነው ብሎ የሚያስብ እቺ ሀገር አያድርገውና ከፈረሰች መተከልን ይዘው ወደ ሱዳን እንደሚያጠቃልሉ ከዚህ በፊት ፖለቲካሊ በደንብ አድርገን አዘርት አድርገን ከታሪክ ከቋንቋ ከቁጥር ከጂኦግራፊ አንፃር ተናግረን ህዝቡ ራሱ የጉምዝ ህዝብ ራሱ ለኢትዮጵያነቱ ራሱ ጥያቄ ምልክት ያለበት ነው። because ግማሹ ውጭ ነው ያለው፣ ግማሹ እዚህ ነው ያለው። አሻድሊ ሐሰን የቤንሻንጉል ጉምዝ አስተዳዳሪ ቤቱ ሱዳን ነው። ሰውየው በእንትን በማንነት ሱዳን ነው። በዜግነት ደረጃ ኢትዮጵያዊ አይደለም። ስለዚህ ኢትዮጵያን ራሱ ያን የሚያክል ግድብ ለጥቂት ለጉምዝ ህዝብ መሰጠቱ ራሱ አደጋ አለው። ነገ ይዘውት ሊሄዱ ይችላሉ ይሄን መሬት ብለን ነበር አይደል? ይሄው እዚህ ጋር ፊት ለፊት ምን ይላል? ከውጪ ኃይሎች ጋር ድጋፎች ሲያገኝ ቆየ። የሽምቅ ትግሉን ከሌሎች በአገር ውስጥ ካሉ ጸረ አገዛዝ ኃይሎች ጋር ለማጣመር ፍላጎቱን አሳይቷል። ያ ማለት ዋና ቤዙ ሱዳን የሆነ ኢትዮጵያ ያልሆነ ትግል ውስጥ ያለ ከዛን ደግሞ ከኢትዮጵያን ጋር ደግሞ ለምን አልጣመርም ብሎ ኢንተረስት ያሳየለ ቡድኑ ያለውን አቅም ለማሳደግ ጥረት ከማድረግ ባሻገር ትብብር ለአሸናፊነት ወሳኝና ምንላል ትግሉ ከውጭ ከሌሎች በሀገር ውስጥ ካሉ ጸረ አገዛዝ ኃይሎች ጋር የመጣመር ፍላጎቱን አሳይቷል። ያ ማለት ከውጭ ካለው ቤዝ ወጥቶ ኢትዮጵያ አይደለም ድርጅቱ ኢትዮጵያ ውስጥ ካሉ ኃይሎች ጋር ያስባል ይላል። ቡድኑ ያለው ውስን አቅም ለማሳደግ ጥረት ከማድረግ ባሻገር ትብብር ለአሸናፊነት ወሳኝ ስትራቴጂካዊ አቅም ይሄ ማለት ዘመነ ካሴ እዛ ከሄደ በኋላ ነው። ይሄ ሁሉ እንግዲህ ሴቶች ምናምን አግተው ሁሉ ነበር እሱ የፈጠረው ነው። ኦኬ ሱዳናውያኖችን ጉምዞች ሱዳኖች ናቸው አብዛኞቹ። አይ ሄድ ቱ ሴይ ዚስ ባይ ኢትዮጵያ አይደለም አይደሉም እያልኩ አይደለም፣ ግን ግማሽ ህዝባቸው ሱዳናዊ ነው። ኦኬ ከኢትዮጵያዊነት ይልቅ ሱዳናዊነት ይቀርባቸዋል። ቢኮዝ ማንነታቸው ቋንቋቸው ኒሎት ናቸው። ኤቭሪቲንግ ኒሎት ተናጋሪ ጥቂት ነው ኢትዮጵያ ውስጥ ያለው። ብዙ ነገራቸው ሱዳናዊ ነው። ሶ ነገ ይህች ሀገር ብትፈርስ ግድቡን ይዞት ሱዳን ላለመሄዳቸው ምንም አይነት ወራንቲ የለም። ግን ደደብ ስለሆነ ኢትዮጵያ መንግስታዊ ስርዓት ትልቅ ሪሶርስ ከጎጃም ነጠኩኝ ከአማራ ነጠኩኝ ብሎ ለሱዳናዊ ሰጥቶ ሱዳኖች መሬት ሱዳኖች ሊወስዱት ኤኒ ታይም ይችላሉ። ባይ ዘ ወይ ኢትዮጵያ የመፍረስ አደጋ ካጋጠማት አኔክስ ማድረግ ይችላሉ። ከዛ ህዝቡ ሪፈረንደም አድርገን የሚባለው ዩናይትድ ኔሽን ይመጣል፣ ሪፈረንደም ያደርጋሉ። ሱዳናዊ ነን ይላሉ። ሰከንድ አይፈጅም ሲሄዱ ማለት ነው። it will take only 8 months። ለምሳሌ ግብጾች ከኢንተርናሽናል ኮሚኒቲ ጋር በደንብ ከሰሩ ኢትዮጵያ ከተዳከመች ይሄን ቦታ ሱዳኖች ይዘውት ይቆያሉ። 1 አመት በኋላ ሪፈረንደም ማስደረግ ይችላሉ። ከኢትዮጵያ ቻው ሲጀምር ኢትዮጵያ አንቀጽ 39 ይባላል አንቀጽ አላት። ያ ራሱ ይረዳታል። በሁለት መንገድ አገራት መገንጠል ይችላሉ። ራስን ሆነ ተገንጥለ ልክ እንደ ኤርትራ ለመኖር ከሴንትራል ገቨርንመንት ከኢትዮጵያ ምን መኖር አለበት? ሴም መኖር አለበት። ወደ ሌላ ሀገር ለመጠቃለል ግን አያስፈልግም። ያ ማህበረሰብ ከኢትዮጵያ ጋር ያለኝን ግንኙነት ጨርሻለሁ ብሎ መሄድ ብቻ። ያ ደግሞ ቀላል ዩናይትድ ኔሽን 50 ወይ 60 ታዛቢ ይመጣል። ሪፈረንደም ሲደረግ አብዛኛው ጉምዝ ሱዳን ያለው ጉምዝ ሱዳናውያን ጉምዞች ይገባሉ ኢትዮጵያዊ ነን ብሎ
ኢትዮጵያ ውስጥ ያለን ነው ብሎ ይገባሉ፣ ሪፈረንደሙን ያደርጋሉ፣ አለቀቸው። ለዚህ ነው አንዳንዴ ባህሏን ጎዳው ብላ ምኗን በጋሬጣ የሚባለው። ኢትዮጵያ ውስጥ ያለው ፖለቲካ አማራን ጎዳው ብሎ ኢትዮጵያዊ ከሚበላው ላይ ቀንሶ የሰራውን ግድቡን ሊያጣ ይችላል። ይሄ ፖለቲካ is very easy by the way ኤሪትሪያ ኢትዮጵያ መጉዳት ከፈለገች ሲምፕሊ ይሄንን ነገር ማድረግ ትችላለች። የኤርትራ ኃይሎች በደንብ አቅም ይዘው ከሱዳን ኃይሎች ጋር ሆነው ቤንሻንጉልን መቆጣጠር ብቻ፣ ከዛ ወደ አዲስ አበባ መምጣት አያስፈልግም። ቤንሻንጉልን ቆርሰው ይወስዱታል። በቃ ህዝቡ ጄኖሳይድ ምናምን ተፈጽሞብኛል፣ በቃ አለቀ፣ እኔ መሄድ እፈልጋለሁ ማለት ይችላል። ከዚህ በፊት ተናግረን ይሄ መሬት በአማራ እጅ ይሁን ቢኮዝ አማራ ልገንጠል ቢል ራሱ ኮተቱ ብዙ ነው፣ መሬቱ ብዙ ነው። አማራ ተገነጠለ ማለት ራሱ ኢትዮጵያ የለችም ማለት ነው። ይሄን ተናግረናል ከዚህ በፊት። አሁን ግን በስንት ይመጣል። ለዚህ ደግሞ ሐሳብ አፋብን ምንድነው ኦኬ ታምሳፕ አድርጎ ነው። ከዚህ በፊት ሁላችሁም እንደ አማራ ደግሞ ስናስብ ከዚህ በፊት ይሄ ኃይል አማራን እንግዲህ ከማጋ ነው የማይታረቁት የቀራችሁ ይመስለኛል። አብረው ለመስራት ሲኦል ሄደው ከሰይጣን ጋር ይመስለኛል የቀራችሁ እንጂ ብሎ ከሰይጣንም ጋር እንሰራለን ፈለው እና መፍትሄ በማበጀት ይልቅ የጎንጆች ጥቃት መፈጸሙ ትልቅ በደል ሆኖ የኃይል ይህን የጥፋት መንገድ በማረም እና የትግል መስመሩን በማስተካከል ሁለቱ ህዝቦች የጋራ ህልውና አጀንዳቸው በጋራ ለመታገር ባሉት የማንነት የግዛት ጥያቄዎች ዙሪያ በብልጽግና ውድቀት ማግስት መፍትሄ ለመፈለግ ፍላጎት ማሳየታቸው አሁን ብልጽግና ከወደቀ በኋላ ይሄን ሁሉ ኃይል ለምሳሌ አፋብን ብልጽግና ወደቀ እንበል። ከወደቀ በኋላ ይሄ ሁሉ ኃይል ጉምዝ በአማራ ላይ ነው ኢንተረስት ያለው፣ ኦነግ በአማራ ላይ ነው ኢንተረስት ያለው፣ ህወሓት በአማራ ላይ ነው ኢንተረስት ያለው፣ ኤርትራ በአማራ ላይ ነው ኢንተረስት ያለው፣ ሱዳን በአማራ ላይ ነው ኢንተረስት ያላቸው። እነዚህ ኃይሎች በሙሉ ጥያቄ ይዞ ሲመጡ አገው ሸንጎ፣ ቅማንት ኮሚቴ ሁሉም በአማራ ላይ ነው ያለው። ከዛን አፋብ ምንድነው የሚለው አብይን ከጣልነው በኋላ ከነዚህ ኃይሎች ጋር በዲሞክራሲ እንጨርሳለን። ለምን በዲሞክራሲ ይጨርሳሉ እነሱ? ዋይ ኦኬ፣ ለምንድን ነው በዲሞክራሲ የሚጨርሱት? እነዚህ ኃይሎች ተሰብስቦ አይወቅጡም እንዴ? ጉምዝና ትግሬን የሚያጣላ የለም። ጉምዝና ትግሬን የሚያጣላው ምንም ነገር የለም። ጉምዝና ቅማንት የሚያጣላው የለም። ቅማንትና አገው የሚያጣላው የለም። ሊትራሊ ምንድነው ሊያደርጉ የሚችሉት? ኤርትራና ጉምዝም ያጣላ የለም። ስለዚህ አንድ ላይ ሆነው አፋብን ነው የሚገርፉት። ካንተ ጋር ለምን ያወራሉ? ይሄ ማለት የፖለቲካ ስቱፒድነት። ኦኬ ለምን ካንተ ጋር ይነጋገር? ለምሳሌ ጉምዝ ትግሬ ወልቃይትን ሊወስድ ሲፈልግ፣ ጉምዞች ደግሞ ሙሉ መተከልን በደንብ መቆጣጠር ሲፈልጉ፣ አገዎች ደግሞ ባህር ዳርን መውሰድ ሲፈልጉ፣ ቅማንቶች ጎንደርን መውሰድ ሲፈልጉ አንተ ከትግሬው ጋር እምቢ ካልክ ከቅማንቱ ከአገው ጋር እምቢ ካልክ ባይ ዲፎልት እኮ እነሱን የጋራ ጠላታቸው አንተ ነህ። አብይን ከጣልክ በኋላ እኮ የጋራ ጠላት ብትሆነው አንተ ነህ። አማራ እኮ ነው የሚሆነው ከዛ በኋላ እና ይሄ ዶክመንት ምን ሆኖ ይቀየራል? አማራ የጋራ ጠላታችን በመሆኑ መተከልን እንድንቆጣጠር ጎንደርን ባህር ዳርን እንድንቆጣጠር ስለማይፈቅድልን የጋራ ፖሊሲ አድርገን አማራን ለመውቀጥ ተስማምተናል ብሎ ይመጣል ማለት ነው። ኦኬ አንተ ነዚህ በዚህ ሁሉም አንድ የሚያደርጋቸው እንኩሉን ይሄ ጉምዝ ታጣቂው አንድ የሚያደርገው የመገንጠል አስተሳሰብ ነው ያላቸው። ሁሉም ተገንጣይ ኃይል። ኤርትራ ደግሞ ባይ ዲፎልት ኢትዮጵያን መበታተን ይፈልጋል። ኦኬ ከሁሉም ኃይል መጨረሻ ወደ አማራ ይዞራል። ኦንሊ ከሁሉም ጋር ተቃራኒ የሚሆነው አይወላችሁ ከብልጽግና ቀጥሎ የሚመታው አማራ ነው። ሶ መፍትሄ ለመፈለግ አሁን የሚመስላችሁ የለም እንደዛ። ለምን አንተ አቅም ኖሮ ለምንድን ነው ከሱ ጋር የምታወራው? እስቲ ልጠይቃችሁ ጋይስ፣ አቅም ጉልበቱ ብር ኖሯችሁ ትልቅ ሀብት ኖሯችሁ መሬቱን መግዛት እየቻላችሁ በገንዘባችሁ መውሰድ እየቻላችሁ ሰውየውን ትለማመጣላችሁ እንዴ? ዩ ኦፈር ሂም ማኒ በቃ አለቀ። ስጠኝ እኮ አትሉ። ጉልበትም ካለ እንደዛ ነው። መሳሪያ እጅ ላይ ኖሮ ከሰው ጋር እንዴት ትለማመጣለህ? ሊያውም የጦርነት ቀጠና ውስጥ ነው ማለት። ሁሉም አገሩን ይዞ ነው የሚወጣው።
ስለዚህ ኢትዮጵያ ለመፍረሷ ኢትዮጵያ መፍረስ ማለት የአማራ መሬት መነጠቅ ነው። ኦሮሚያ ትልቅ ክልል አለው፣ ሁሉም ክልል አላቸው፣ ደስተኛ ናቸው እየኖሩ። ከዚህ በላይ ደስተኛ ያልሆኑት የአማራ መሬት ይሰጠን ነው። የትግራይ ኃይሎች የሚሉት ወልቃይትና ራያ የአማራ መሬት ይሰጠን፣ የኦሮሞ ኃይሎች አዲስ አበባ የአማራ መሬት ይሰጠን፣ የጉሙዝ ኃይሎች የመተከል የአማራ መሬት ይሰጠን፣ ቅማንቶች የሚሉት ጎንደር የአማራ መሬት ይሰጠን፣ አገዎች የሚሉት ባህር ዳር የአማራ መሬት ይሰጠን፣ አውዮች ህምራዎች የሚሉት ላሊበላ ላስታ ለአገዎች ይሰጠን ነው። ሁሉም ጸባቸው ከአብይ ጋር የተጣሉበት ኮዛቸው ራሱ የአማራ መሬት ቆርሰን ለምን አልወሰድን? ስለዚህ ይህንን ነው ሰጣለው እያለ ቃል እየገባ ያለው ማለት ነው። ስለዚህ መተከል ላይ ኦነግና ጉምዝ እየፈነጨበት ነው። ሌላው ከላይ እዚህ ላይ ሳኪላ እንትን ሶሪ ቅርታ ማለገባ እዚህ ላይ ራሱ የጋራ የህሉና አጀንዳ በጋራ ለመታገር ምናምን ብሎ የማንነትና የግዛት ጥያቄዎች ዙሪያ በብልጽግና ውድቀት ማግስት ይሄ እኮ ጋራንቲም እኮ አይደለም። ራሱ ምንም ነገር በቃ አየር ላይ እኮ ቅድም እኮ ያነሳሁት እኮ እሱ ነው። ለምን ያወሩናል? ዋይ እስቲ ንገሩ። ኤርትራ ከግብጽ ጋር ያላትን ግንኙነት ማጠናከር የምትችለው ግድቡን አሳልፋ በመስጠት ነው። ሱዳንም እንደዛ። ስለዚህ መተከል ላይ ያለው ለምን ይወያያል? ጆሮውን ብሎ ያባራል። ከዛ ኢትዮጵያ የሽግግር ታይም ውስጥ ትገባለች፣ ግርግር ውስጥ ይገባል። በግርግር ኤርትራ ተገንጥላ እንደሄደችው በግርግር መተከል ወደ ሱዳን ይገባል። ይሄ ደግሞ አሁን ያለ የኢትዮጵያ ፖለቲካ የሰራው ሚስቴክ ነው። ተናግረናል፣ ደጋግመን ተናግረናል። ተው አማራ ተጠቀመ ብላችሁ ይሄን ግድብ እንዳታጡት ኢትዮጵያን ብለን ነበር። ስለዚህ ያ ነው አሁን ኢትዮጵያን በደንብ ስሙ። አማራ ቢጎዳ ነው ይመስላችሁ? ኢትዮጵያ ላይ ነው የምትናደው ማለት ነው። ኦኬ ሌሎች ታጣቂ ኃይሎች ከላይ የተጠቀሱት ኃይሎች በተጨማሪ እዛው ፔጅ ነው በሶማሌ፣ በአፋር፣ በጋምቤላ አካባቢ የሚንቀሳቀሱ ታጣቂዎች አሉ። አፋር ተገንጣይ ኃይል ነው፣ በሶማሌም ያለው በጋምቤላም ያለው። በሶማሌ የሚንቀሳቀሰው ኦብነግ ማለት የኦጋዴን ብሔራዊ ነፃነት ግንባር ነው። መገንጠሉ ረጅም ትግል ባይዘው ከኦነግ ያልተናነሰ ታሪክ ነው ያለው ቢሆንም አልፎ አልፎ ከነበሩ ግጭቶች ውጭ በዚህ ወቅት መሬት ላይ ያለው እንቅስቃሴ እምብዛም ነው። ኦብነግ ጋር የሚያጋጭን የማንነት የወሰን ጉዳይ፣ የፍትህ ጉዳይ ወዘተ ባይኖርም የኢትዮጵያ ቀጣይነት፣ ግዛት አንድነት ላይ ያለው ሀሳብ እንዲሁም መመርመር ያለበት ነው። እንደሚታወቀው ኦብነግ ለሁለት የተሰነጠቀ ድርጅት ነው። አንዱ ተቃዋሚ ሲሆን አንደኛው አንጃው ደግሞ ከመንግስት ጋር ተለጥፎ ያለ ነው። ከመንግስት ጋር ተለጥፎ ያለው ኦብነግ አንጃ ራስን በራስ ማስተዳደር አጀንዳ ዘሎ ታላቋን ሶማሊያ አጀንዳ ያቀነቅናል። ኦኬ አናሊሲስ መስራታቸው ያቀነቅናል፣ በይፋም ይናገራል። ከተቃዋሚዎች ጎራ ተሰልፎ የሚገኘው ኦብነግ አንጃ ግን በዚህ አንጃ ያቀነቅናል፣ በይፋም ይናገራል። ከተቃዋሚዎች ጎራ ተሰልፎ የሚገኘው ኦብነግ አንጃ ግን በዚህ አጀንዳ ላይ እስካሁን በይፋ የተናገረው ባይኖረው ድርጅታችን ግን ያለ ኮሽታ እንግዲህ አስቡት ከመንግስት ጋር የሚሰራው በኢትዮጵያ ቀጣይነት አይስማማም አሉ። ውሸት። ቢኮዝ ከመንግስት ጋር ሰራ ማለት ባይ ዲፎልት የኢትዮጵያ ፖለቲካ ውስጥ ኢመርስድ ሆናል ማለት ተስማምታል ማለት። ተቃዋሚ ከኢትዮጵያ መንግስት ጋር ሰራ የሚለው ነው መገንጠል የሚያስበው። ገለበጡት ማለት ኢብን ራሳቸውን እየሸወዱ ነው። በተጨማሪም የጋምቤላ ነፃ አውጪ ግንባር የሌላኛው የትግል ኃይል ይህ ኃይል ከ2014 ጀምሮ የትጥቅ 21 ፔጅ ላይ የትጥቅ ትግል ውስጥ ያለ ሲሆን በክልሉን መንግስት በማስወገድ ዓላማ ያነገበ ነው። ይህ ኃይል ከጀምሮ በኦነስ ጋር በመተባበር አስቡ በጋምቤላ ሳይቀር ከኦነግ ጋር ይሰራል ነበር። ያ ማለት ከ2014 ጀምሮ ላለ የአማራ ጭፍጨፋ ተጠያቂ የምናደርገው ነው። በመተባበር ከክልሉ ኃይል ጋር ከፍተኛ ማጥቃት የፈጸሙባቸው አጋጣሚዎች ነበሩ። ይህ ኃይል በአጎራባች ሀገር በሆነችው ደቡብ ሱዳን ተመስርቶ፣ ይሄ ደግሞ የደቡብ ሱዳን ኃይል ነው። እነዚህ ደግሞ ኢትዮጵያኖች ራሱ አይደሉም፣ ደቡብ ሱዳን ኃይሎች ናቸው። በጋምቤላ ስም ያሉ ደቡብ ሱዳን ኃይሎች። ደቡብ ሱዳኖች ራሱ ከኢትዮጵያ ላይ መሬት መውሰድ ይፈልጋሉ ማለት ነው። ጋምቤላ ባይዘው እነዚህ መሬቶች ላይ 4 ነው 5 ሼኮች መጥተው ነው ይሄ ማህበረሰብ ከነሱ ጋር የመጣው እንጂ አብዛኛው ማህበረሰብ ኢትዮጵያ ውስጥ ያልነበረ ነው። ታሪክን ማንበብ ትችላላችሁ። 18ኛው 17ኛው መጨረሻ ላይ የመጡ ህዝቦች ናቸው። እድሜ ዘመናቸውን ከኖሩት ኑቢያ ህዝብ ወጥተው ወደኛ ይመጣሉ ብላችሁ አታስቡ። ስለዚህ ውጫዊ ኃይል ነው ማለት ነው እና መሬት ገንጥሎ አላማው የጋምቤላ ነፃ አውጪ ከጋምቤላ ተገንጥሎ
ደቡብ ሱዳንን መቀላቀል ነው። ስለዚህ የኢትዮጵያ መሬት ብሎ መውሰድ። ስለዚህ እንዳለ እየሰበሰበው ያለው ተንኮለኛው ይህ ኃይል እኔ ራሱ እንደዚህ አይነት ኃይል ከየት እንዳለ ራሱ ከህወሓት ጋር የተለያዩ የትብብር ስራዎች አሉት። ኦልሬዲ ከህወሓት ጋር ይሰራል ማለት ነው። ህወሓት ጋር ሰራ ማለት ህወሓት ምን ስታደርግ ነበር? ጋምቤላ ላይ አማራን ስታስጨፈጭፍ ነበር ማለት ነው። ስለዚህ አማራን የምትጨፈጭፍበት የአንድ ሰው ማይከፍት ነው። ዘራቀው ያንተ መሰለኝ አማራን የምትጨፈጭፍበት ኢሬጉላር ሰራዊቷ ይሄ ነው ማለት ነው።